ሚስክቲዮ ከ3 ቀን በኋላ በዓለም አቀፍ የሐዋላ አስተላላፊዎች አማካኝነት $50,000 ተላከለት። ያልጠበቀው ነገር ነበር። ብሩ ሲደርሰው ነገሩ ሲሪየስ እንደሆነ እሱ ብቻ ሳይሆን ምስራቅም ተገነዘበች። ሁለቱም መመለስ ያቃታቸው ይሄ ሁሉ አጋቾቹ ይህንን ሁሉ ኢንቨስትመንትና ጥረት የሚያደርጉት ከሷ ምን ፈልገው ነው የሚለው ነው። የሱንስ ወደ ፔሩ መሄድ ለምን ፈለጉት? በተለይ ይህንን ጥያቄ ከአንደበቷ አውጥታ ለሱ አትንገረው እንጂ ምስራቅን በጣም ያሳሰባት። ናኦል ገንዘቡ እንደደረሰው ካወቀ በኋላ እንቅልፍ ሊወስደው አልቻለም። ሰዓቱ ገፍቶ ከሌሊቱ 6 ሰዓት ሆኖ በተኛበት አልጋ ላይ የተገላበጠ በትዝታ ወደ ኋላ ወደ ልጅነታቸው ተጓዘ። ምስራቅ እሱና ተወዳጅ እህቱን ከጎዳና አንስታ እንዴት ሰላይ እንዳደረገቻቸው በዝርዝር ትዝ አለው። ከ15 ዓመት በፊት ምስራቅ የወንድሜ ቤት ነው ብላ ከጎዳና አንስታ ጎተራ የሚገኝ ኮንዶሚኒየም ቤት ከወሰደቻቸው በኋላ እዛው ቤት ሳይወጡ 2 ወር ሙሉ ቆይተው ነበር። በ3ኛው ወር ግን ማታ ራት በልተው ቴሌቪዥን እያዩ ያለ ድንገት ሪሞቱን አንስታ ቴሌቪዥኑን አጠፋችና ፊት ለፊታቸው ቁጭ አለች። እህትና ወንድም እርስ በርስ ተያዩ። የሆነ ነገር ልትነግራቸው እንደሆነ ገብቷቸዋል። ግን የጠረጠሩት በቃ እስከዛሬ ለ2 ወር በምቾትና በድሎት በወንድሜ ቤት አኖሪያቸዋለሁ፣ ካሁን በኋላ ግን የምትኖርበትን ቦታ ፈልጉ ትለናለች ብለው ነበር የጠበቁት። ይህንን ጉዳይ እሷ ቤት በማትኖርበት ጊዜ እያነሱ ተወያይተውበታል። ለዛ ነው በፍጥነት ወደ ሁለቱም ምናብ ሀሳቡ የመጣው። ልጆች በጣም እንደምወዳችሁ ታውቃላችሁ አይደል? አሁን እናውቃለን። እኛም በጣም እንወድሻለን ሲል የመለሰላት ናኦል ነበር። ኑሃሚ ግን ይህንን ቤት ለቀው ከወጡ በኋላ ምን ማድረግ እንዳለባቸው ስታንሰላስል ነበር። ዳግመኛ ወንድሟን ይዛ ወደ በረንዳ ለመመለስ ፈጽሞ ፍቃደኛ አልነበረችም። ትንሽም ቢሆን የራሳቸውን ቤት ተከራይተው መኖር እንዳለባቸው ከወሰነች ሰነባብታ ነበር። ለዛ ኪራይ ቤት ክፍያ የሚሆን ገንዘብ ለማግኘት ደግሞ ማንኛውንም ስራ ለመስራት ፍቃደኛ ነበረች። ለወንድሟ ስትል ብትሰርቅም ብትገልም ግድ አልነበራትም። ምስራቅ ንግግሯን ቀጠለች። ይኸውላችሁ ምን መሰላችሁ፣ እንደኔ ዘላለም እዚሁ አንድ ላይ እንደተሰባሰብን በፍቅርና በደስታ መኖር ብንችል ደስ ይለኝ ነበር። ግን ያው ታውቃላችሁ አይደል? ቀጥታ ወደ ጉዳዩ ገባች። ማለት የምትፈልገውን ፈርታ ማለት ባለመቻሏ ሁለቱም ላይ ጭንቀት ፈጠረች። ኑሃሚ ፈጠናለችና ይገባናል፣ እስከዛሬ ስለተንከባከብሽንና በዚህ ሁኔታ እንድናገግምና ስለወደፊታችን እንድናስብ ስላረክሽን ይዘላለም ባለውለታችን ነሽ። ግን ወንድሜን ይዤ ወደ በረንዳ መውጣት አልፈልግም። ከቻልሽ ለኛ ምቱን ትንሽ ቤት ተከራይተን መኖር እንድንችል አግዥን። ማንኛውንም ያገኘነውን ስራ በመስራት የቤት ኪራዩን በመክፈል ራሳችንን ማኖር አያቅተንም። ቤት ካገኘን ነገ ከነገ ወዲያ እንሄዳለን። አንቺ አታስቢ። ምስራቅ ፈገግ አለች። እንደዛ ማለት አይደለም። እኔ እንደምታዩት እዚህ የምኖረው ብቻዬን ነው። ቤቱም ሰፊና ለሁላችንም የሚበቃ ነው። እዚህ ከኔ ጋር በመኖራችሁ በጣም ተጠቃሚው እናንተ ሳትሆኑ እኔ ነኝ። ግን ለእናንተ ወደፊት ህይወት ሲባል የተለየ መንገድ መከተል አለብን። ሁለቱም ስሜታቸው ይበልጥ ተነቃቃ። የምትላችሁ በፍጹም እየገባችሁ አይደለም። አልገባንም አለች ኑሃሚ። ናኦል በእህቱ መልስ ግራ ተጋባ። እሷ ከመቀመጫዋ ተነሳችና ወደ መስኮት ሄደች። ቀስ ብላ መጋረጃውን አካፋይ ላይ ከፈት አረገችና አይኖቿን አጨንቁራ ወደ ታች ተመለከተች። ናስቲ ምን ልታሳየው እንደሆነ ባይገባውም ከተቀመጠበት ተነሳና ሄደ። እሷ እንደምታደርገው አይኖቹን አጨንቁሮ ተመለከተ። ያቺ ጥቁር መኪና ይያት እኛን መከተል ከጀመረች ሳምንት ሆናት። እንዳትፈራ ብዬ አልነገርኩም እንጂ ወደ ከተማ ስንሄድ በሄድንበት ሁሉ እየሄዱ ሲከተሉን ነበር። ወንድሜ የገባንበት ወጥመድ እንዲቀላል አይደለም። ይህች አንተ ተመራጭ ምስራቅም እንደምታያት ቀላል ሴት አይደለችም።
እኛ ደግሞ ስለሷ የሆኑ ነገሮችን ነቂ ብለናል። አሁን ያቀረበችልን ሐሳብ እንስማማለን ብለን እንንካው ብንላት ዝም ብለው በቃቸው ብለው ሚሸኙን ይመስላል? አታስበው። ናኦል እርግጠኝነት በማይነበብበት ስሜቱ እረቴ ምስራቅ በእኛ ላይ እንዲህ ታደርጋለች በማለት ስሞታውን አሰማ። አይ ይህ እኮ የስራው ጸባይ ነው። የስጋ ወንድም እህቶችም ብንሆን ተመሳሳዩን ነው የምታደርገው። በልተነስና አሁን የነገርኩን ነገሮች በሆድህ አስቀምጥ። ባቀረበችልን ሐሳብ መስማማታችንን እንንገራትና ለሊት ወደሚወስድን ቦታ ለመዘጋጀት ዝግጁ ነን። ተስማሙና ወደ ሳሎን ሄደው መስማማታቸውን ነገሯት። በደስታ ከተቀመጠችበት ተነስታ አቀፈቻቸው። ሁለቱንም ሳመቻቸው። አንስማማም ቢሉ ስለሚሆነው ነገር እንደተጨነቀች ከሁኔታው ያስታውቃል። እንደተባለውም ጠዋት ወሰደቻቸው። ከምስራቅ ጋር ስምምነት ላይ ከደረሱ በኋላ ይገጥመናል ካሉት በላይ በጣም የተወሳሰበ ነገር ነበር የገጠማቸው። በመጀመሪያ የት እንደተወሰዱ ያለማወቃቸው ነገር ከባድ ነው። መስታወቱ ድፍን ጥቁር ሆኖ ወደ ውጭ በማያሳይ መኪና ውስጥ ተከተው ለአንድ ሰዓት በበለጠ ጊዜ ሲጓዙ ከቆዩ በኋላ መኪናዋ ቆመችና ሲወርዱ 5 የሆኑ ባለ 5 ፎቅ ዘመናዊ ህንጻዎች ያሉበት የእግር ኳስ መጫወቻ ሜዳ፣ የመረብ ኳስና የመሳሰሉ ሜዳዎች ያሉበት ዙሪያውን በደን የተሸፈነና ቢያንስ 3 ሜትር የሚሆን የኮንክሪትና ከብሎኬት የተሰራ አጥር፣ በአጥሩ ጫፍ ላይ ደግሞ አደገኛ ሽቦ የተጠመጠመበት በጣም አስፈሪ ድባብ የተላበሰ ግዙፍ ስፍራ ነው። በዛ ላይ በተወሰነ ሜትር ርቀት በየሰዓቱ የሚቀያየሩ ቆፍጣና የጥበቃ ወታደሮች የሚታዩበት አስፈሪ ግቢ ውስጥ ነው ይዟቸው የገቡት። ይዟቸው ከመጡት መካከል አንድ ወደ አንደኛው ፎቅ ይዟቸው ሄደና ወደ አንድ ቢሮ አስገባቸውና ምንነቱን ያላወቁት የሆነ ወረቀት አስፈርሞ በማስረከብ ቀሪውን ያዘና እነሱም ልክ እንደ ወረቀቱ እዛው ጥሎ ሄደ። ከዛ ከነሱ ስለሚጠበቀው ነገር ስለ ዋና የግቢው ህግ ማድረግ ስለሚገባቸው መደረግ ስለሌለባቸው ነገር የአንድ ሰዓት ገለጻ ከተሰጣቸው በኋላ ናኦል ወደ ወንዶች፣ ኑሃሚ ደግሞ ወደ ሴቶች ህንጻ ተወሰዱና ከሌላ ከአንድ ሰው ጋር የሚጋሩት የራሳቸው መኝታ ቤት ተሰጣቸው። በዚህ ሁኔታ አዲሱን ህይወታቸውን አሃዱ ብለው ጀመሩ። ወደዚህ ግቢ ገብቶ በቃችሁ ውጡ ከመባሉ በፊት ለመውጣት መሞከር መጨረሻ ሞት ብቻ እንደሆነ ያወቁት ግቢውን በረገጡት በቀናቶች ውስጥ ነበር። እንደተባለውም ስልጠናው የተለየና በእነሱ እድሜ ደረጃ ላለ ወጣት ይቅርና ለሙሉ ወጣትም የማይሞከር ነበር። ግን ስልጠናውን በቃኝ አልቻልኩም ማለት ራስን ለሞት አሳልፎ ከመስጠት ውጪ ሌላ የሚያስገኘው ነገር የለም። ስለዚህ የማይቻልን መቻል የግዳቸው ነበር። ወታደራዊ ስልጠናው ብቻ ሳይሆን መደበኛ ትምህርቱ ራሱ በጣም ጥብቅ በሆነ ስነ ምግባር የሚሰጥ ነበር። አንድ ልጅ እዛ ግቢ ሲገባ 3ኛ ክፍል የሚሆን 6ኛ ክፍል የ5 አመቱን የስልጠና ጊዜ ጨርሶ ከዛ ግቢ ተመርቆ ሲወጣ የ12ኛ ክፍል ማትሪክ ወስዶ መሆን አለበት። በዛ የተነሳ በአመት 2 ክፍሎችን መማር ግድ ይላል። ደግነቱ የትምህርት አሰጣጡ እጅግ ዘመናዊና ሁሉ ነገር የተሟላለት፣ አስተማሪዎቹ ልክ እንደነርሱ በልዩ ችሎታቸውና ብቃታቸው የተመረጡ ጂኒሶችና ነገሮችን በቀላሉ በማስረዳት ችሎታቸው የተመሰከረላቸው ስለሆኑ ጫናዎቹ የሚጠበቀውን ያህል እንዳይከብዳቸው ያግዛቸዋል። በዛ ላይ ያንዳንዱ ሰልጣኝ እንደዚህ ንባሌው በተለያዩ የስፖርት አይነቶቹ መሳተፍና የቋንቋ ስልጠናውም በተመሳሳይ ሁኔታ መውሰድ ይጠበቅበታል። በተለይ ከውጭ ቋንቋ እንግሊዘኛና አረበኛ ሲማሩ ከሀገር ውስጥ እንደየምርጫቸው ከሚያውቁት በተጨማሪ 2 ቋንቋ እንዲማሩ ይደረጋል። ይሄ በሀገሪቱ የደህንነት መስሪያ ቤት በልዩ ፕሮጀክት እቅድ ተነድፎለት በጀት ተይዞለት እየተካሄደ ያለ ልዩ ስልጠና ለመጀመሪያው 1 አመት ለሁሉም ተማሪዎች በጣም ከባድ፣ አካልንም መንፈስንም በእኩል ደረጃ የሚያዝል ነበር። ለዚህም ማሳያ በተቀመጠው ክራይቴሪያ ከተለያየ ቦታ በተለያየ ዘዴ ተሰብስበው ከገቡ 80 ተማሪዎች መካከል
በአመቱ መጨረሻ 17ቱ መቋቋም አቅቷቸው ሞተው ነበር። ናኦልም እህቱ ከጎኑ ኖራ በየጊዜው በርታት ባትሰጠው ኖሮ ከሟቾቹ መካከል መሰለፉ አይቀርም ነበር። ለዚህ ነው መጀመሪያውኑ ሰልጣኞቹ ሲመለመሉ አስፈላጊ ክራይቴሪያ ዘመድና ጠያቂ የሌላቸው እንዲሆኑ የሚፈለገው። ኑሃሚ ግን ከ3 ወር በላይ አልተቸገረችም ነበር። ከዛ በኋላ በየዲሲፕሊኑ ከፉክክሩ መድረክ በፊት የምትሰለፍ ለሁሉም ሰልጣኞች ምሳሌና ብርታት ሆና ነበር የቀጠለችው። 5 አመት አልቆ ሲመረቁ ከአንድ ወንድ ጋር በእኩል ነጥብ አንደኛ በመሆን የወርቅ ዋንጫውን ተቀበለች። ወንድሟ ናኦል 53ኛ ወጥቶ ተመረቀ እና 5 አመት ከኖሩበት ከዛ ማሰልጠኛ ውስጥ ልክ እንዳገባባቸው በጨለማ መኪና ውስጥ ተሳፍረው እንዲወጡ ተደረገ። ከሰዓታት ጉዞ በኋላ ግን ልክ መስቀል አደባባይ አካባቢ መኪናዋ ቆማ ስታወርዳቸው የተቀበለቻቸው ምስራቅ ነበረች። በወቅቱ ሁለቱም ያለ ልዩነት ነበር የተጠመጠሙባት። እሷም በደስታና በከፍተኛ እርካታ ነበር የተቀበለቻቸው። ስታያቸው ከበፊቱ በጣም አድገው ሙሉ ወጣት ሆኖ ስላየቻቸው እጅግ ተደስታ ነበር። ከዛ መኪና ውስጥ አስገባቻቸውና ቀጥታ ወደ ወላጆቻቸው ቤት ነበር የወሰደቻቸው። ከመኪና ስትወርድ አብረዋት ወረዱ። ሰፈሩን ሲያዩና የቆሙበትን ሲረዱ ሁለቱም ደንዝዘው ነበር። ቀጥታ ሁለቱንም ማዕከላቸው ገባችና ግራና ቀኝ እጃቸውን ይዛ ወደ ግቢው በራፍ ይዛቸው ሄደች። ሁለቱም በዝምታና በድንጋጤ ተከተሏት። ከዛ በሩን አንኳኩቶ ሰውየው ሲወጣ የሆነ ነገር ትለዋለች ብለው ሲጠብቁ ይዟ ገባችና ቁልፍ በማውጣት ይኸው ቃል በገባሁት መሰረት የወላጆቻቸው ቤት ቁልፍ ብላ ኑሃሚ እጅ ላይ አስቀመጠችላት። ኑሃሚ አላመነችም። በድንዝዛ እጇን አንቀሳቀሰችና ቁልፉን ከፈተች፣ አሽከረከረች፣ ተከፈተ። ተንደርድራ ወደ ውስጥ ገባች። ወንድሟም ተከተላት። በረንዳው ላይ እንደደረሱ አልቆሙም። የሳሎኑን በራፍ ስትገፋው ተዘግቷል። እጇ ላይ ባለው ቁልፍ ሞከረችና ተከፈተ። በእንደዚህ አይነት ሁኔታ እነሱ ምንም ሳይለፉና ሳይጥሩ ነበር በምስራቅና በደህንነት መስሪያ ቤቱ ጥረት የወላጆቻቸው ቤት የተረከቡት። ከዛ 2 ወር ሳይቆይ ኑሃሚ በስልጠናዋ ባስመዘገበችው ብቃት ምክንያት ለተጨማሪ የ3 አመት ስልጠና ወደ ራሽያ ተላከች። ናኦል ደግሞ ቤተሰቦቹ ቤት እየኖረ አዲስ አበባ ዩኒቨርሲቲ ገብቶ ትምህርቱን የተማረ በተደራቢነት ከምስራቅ በሚሰጠው መምሪያና ተልእኮ መሰረት የፊልድ ስራዎችን እንዲላመድ ተደረገ። ናኦል ከትዝታው ባኖ ግድግዳው ላይ የተለጠፈውን ሰዓት ሲያይ በጣም ነበር የተገረመው። ከሌሊቱ 10:20 ሆኗል። ላለፉት 4 ሰዓት በላይ ባለፈ ታሪኩ ውስጥ ሰምጦ በትዝታ ሲዋለል ነበር። አካሉ ብቻ ሳይሆን አእምሮም ዝሎ ነበር። ኮሎምቢያ አማዞን ደን ውስጥ ካርሎስ ከጥልቅ እንቅልፉ ባነነና አይኖቹን ገለጠ። በድቅድቁ ጨለማ በአማዞን ጥቅጥቅ ደን ውስጥ ግዙፍ ዛፍ ላይ ቆንጆና ወጣት የሆነች ልጅ ደረቱ ላይ ተኝታ ያገኘው። ያለበትን ሁኔታ አሰበና ፈገግ አለ። ቀስ ብሎ ከደረቱ ላይ ቀና አድርጎ ሲያያት ያንን ወቅት ነው ከገባችበት ጥልቅ ትዝታ የነቃችው። ወይ ሐሳቤን ጥዬ ተንፈላሰስኩባ አይደል አለችው። አይ የተፈጥሮ ጥሪ አስጨንቆኝ ነው። ማለት ኩላሊቴ ሊፈነዳ ነው። ወደ ልትሸና ነው? አይ ምን አስወረደኝ። ቦርድ ሽንት ቤት የለ፣ ሜዳ ላይ ነው የምሸናው። ማይደብርሽ ከሆነ እዚህ ሆኜ ልጠቀም ነው። በጨለማ ውስጥ የማይታየውን ፈገግታዋን እየረገዘች ምን ቸገረኝ አለችው። ከጨረሰ በኋላ ይቅርታ የኩላሊቴን ጥዝጣዜ መቋቋም ስላቃተኝ ነው የቀሰቀስኩሽ። እባክህ ከ1 ሰዓት በላይ መተኛት አልቻልኩም። ወደ ልጅነት ትዝታ ተመልሼ ትላንቴን በትዝታ እየኖርኩ ነበር። ወይ ግን እኮ ጥሩ እንቅልፍ ብትተኝ መልካም ነበር። ትንሽ ወገግ ካለ ጉዞ እንጀምራለን። ከትላንትናውም የባሰ ረጅምና አድካሚ መንገድ ነው የሚጠብቀን።
ድንበር ተሻግረን ብራዚል ገብተን ማደር አለብን። አውቃለሁ፣ አታስብ፣ ወደ ኋላ አላስቀረም። በዛ እርግጠኛ ነኝ። እነሆን ቢያንስ እስክንንቀሳቀስ 1 ሰዓት አለን። አተኝም? አይ አይወስደኝም። ባይሆን አንተ ተኛ። እኔ የሚበቃኝን ያህል ለጠጥኩት። እንግዲያው ጥሩ ማውራት እንችላለን። ጥሩ። ሀገርሽ የሚጠብቅሽ ፍቅረኛ አለሽ? ፈርጠም ብሎ ያለምንም መግቢያ አእምሮን ሲመላለስ ወደ ከረመው ጉዳይ ገባ። የለኝም። ቢኖረኝም የፍቅረኛዬ ጉዳይ ሳይሆን የወንድሜ ጉዳይ ብቻ ነው የሚያሳስበኝ። አይ ስለሌለሽ እንጂ ቢኖርሽማ ከፍቅረኛሽ በላይ የሚያሳስብሽ ምንም ነገር አይኖርም ነበር። አይ ያለኔ አይሰራም። ለኔ ሁሉ ነገር የወንድሜ ነው። የድክመት የሚጥንካሬ ምንጭ እሱ ብቻ ነው። ይገርማል። ምኑ ነው የሚገርምህ? አንድ ወንድሙን ባንቺ ልክ የሚወድ ሰው አጋጥሞኝ ስለማያውቅ ነው ያስገረመኝ። ሁለተኛው ደግሞ አንቺን የመሰለ ጠይም መልአክ ሴት ፍቅረኛ እንዴት ላይ ኖራት እንደቻለ ነው። የሚያፈቅረኝ የለም አላልኩም እኮ። እኔ ግን ያን ያህል አፍቅሬ ለቁም ነገር የምፈልገው ሰው ለጊዜው የለኝም ነው ያልኩ። ምክንያቱም ማወቅ እችላለሁ? ያንቺ ምርጫ ምን አይነት ወንድ ነው? እንዳንተ አይነት ልትለው ነበረ፣ ግን ወደ ቀልቧ ተመለሰችና ብዙ ጊዜ ወንዶች ልጅነታቸው ከውስጣቸው አይጠፋም ማለት አድገው አይጨርሱም። ሁሌ ሽሩሩ ብለህ አዝላቸው እንድትዞር ይጠብቃሉ። በዛ አመላቸው ምክንያት ቶሎ ስልችት ይሉኛል። በንግግሯ ሳቀ። ምን ያስቃል? ተሳሳትኩ? አይ መሳሳት አለመሳሳት ሳይሆን ስለ ወንድ ልጅ እንደዚህ አይነት ገለጻ ሲሰጥ ሰምቼ ስለማላውቅ ነው። ግን እንክብካቤ የሚጠላ ሰው አለ እንዴ? ላይኖር ይችላል። እኔ ግን ሽሩሩ ማለት ይሰለቸኛል። ግን አስተውለሻል? ማንኛውም ሴት ልጅ ደግሞ በውስጧ ተኝታ የምትፈራገጥ እናት አለች። እና ያቺ እናት ወደ ሴቲቱ የተጠጋን ወንድ ሁሌ መንከባከብ፣ ከስህተቱ የማረቅና እንደገና የማስተካከል ስራዎችን መስራት ትጀምራለች። ወንዱ ራሴ ልጅል ቢል እንኳ አታስችለውም። እሷን በተራዋ ፈገግ አለችና ሙሉ በሙሉ ትክክል አይደለም ብዬ መከራከር አልችልም። እንደዛ ሲጫወቱ ሰማዩ ወገግ ማለት ስለጀመረ ያላቸውን ጓዝ ይዘው ከዛፉ ላይ ወረዱና በእጅ ባትራቸው በመታገዝ አምላክ መንገዳቸውን ቀና፣ ሀሳባቸውን የተሞላ እንዲያደርግላቸው በየልባቸው እየጸለዩ ጉዟቸውን በሌሊቱ ጀመሩ። በንጋት ጉዞ ያስደመሟት 2 ነገሮች ናቸው። አንደኛው የወፎቹ ዝማሬ፣ በየዛፎቹ ቅርንጫፎች መኖሪያቸውን እየቀየሱት የተለያዩ ዝርያ ያላቸው ወፎች፣ የተለያየ ዝማሬ ቅኝት ያለው ድምጽ፣ ከዚህም ከዚያም ሲስቁ ሙዚቃ ማለት ይሄ ነው እንድትል አሰኛት። በጣም የገረማት ደግሞ ብዛት ያላቸው ወፎች ብዛት ያላቸው የተለያየ አይነት ድምጽ የሚያሰሙ ቢሆንም እሷ ጆሮዋ ድረስ ግን ፍጹም ሰላምና ፍጹም ህብረት ፈጥሮ ነበር የሚሰማት። ልክ የአንዷ ወፍ ድምጽ ጊታር፣ የሌላኛዋ የዋሽንት ሆኖ እንደሚታያት አይነት። አዎ ሁሉም የተለያየ ህብረ ዜማ አላቸው። ካርሎስ እንደነገራት ከሆነ አማዞን በእንስሳት ክምችቱ የዓለም ግዙፉ መጋዘን ነው። ከነዛ እንስሳት መካከል ደግሞ ወፎችም ይገኙበታል። በዓለማችን 10,000 ያህል የወፍ ዝርያዎች ሲኖሩ ከነዛ መካከል 3,000 የሚሆኑት በዚሁ አሁን እሷ በምትገኝበት በአማዞን ደን ውስጥ የሚገኙ መሆናቸው አስደማሚ ነው። እሷም እንደምታውቀው የገዛ ሀገሯ በእነዚህ የወፍ ዝርያዎች ክምችት ከዓለም ቀላል ድርሻ የላትም። 850 የሚሆኑ የወፍ ዝርያዎች በሀገረ ኢትዮጵያ እንደሚገኙ ማወቅ ልብን ያሞቃል። በዚህ የሌሊት ጉዞዋ በሁለተኛ ደረጃ ያስደመማት ደግሞ ንጋቱ ቀርቦ ጨለማው ተገፎ ፀሐይ ስትወጣ ያለው እይታ ነው። እሷ ከዛ በፊት በኩል ሌሊት ሰማይ ላይ አይኖቿን ሰቅላ ጨረቃን በማየት በውበቷ መፍዘዝና ከሷ ጋር ማውራት ነበር ልማዷ። በተለይ ከ15 ዓመት በፊት እዛ በረንዳ ላይ ከወንድሟ ጋር በምትኖርበት ጊዜ ሌሊት ለአንዴ እንቅልፏን ቢስላት የለበሰችውን አሮጌ
ብርድ ልብስና ከላይ የተደረበውን ጆንያ ስትገልጥ ቀጥታ የምታየው ኮርኒስ ወይም ቆርቆሮ ሳይሆን ሰማዩን ነበር። ሰማዩ ላይ ደግሞ ጨረቃው አንዳንዴ ሞልታ አንዳንዴ በግማሽ ትታያት ነበር። እሷ ዙሪያ ደግሞ የተለያዩ ቅርጽና አቀማመጥ ያላቸው ለቁጥር የሚታክቱ ኮከቦች፣ ከኮከቦች መካከል ጎላ ጎላ ብለው አንድ ላይ ተጣብቀው የሚንቀሳቀሱ ስታይ እናትና አባቷ ይመስሏትና ከእይታዋ እስኪሰወሩ በስስትና በናፍቆት ታያቸው ነበር። አዎ የሷ ልምድ ያ ነው፣ የጨረቃንና የከዋክብቱን ብሩህነትና ውበት በጨለማ ማድነቅ። ፀሐይ ግን በአዲስ አበባ ስትወጣ ወጣች ነው፣ ስትገባ ደግሞ ገባች ነው። ልብ ብላ አስተውላት አታውቅም። ፀሐይን ከሙቀቷና ከቃጠሏ ጋር እንጂ ከውበት ጋር በፍጹም የማየት እድሉ ገጥሟት አያውቅም። ምናልባት በወቅቱ የራበው ሆድ ውበትን ለማድነቅ ከባድ ሆኖበት ሊሆን ይችላል። አሁን ግን ፊት ለፊት ካለው ተራራ እንደ ብርሃን አምድ ክብ ሰርታና የሚንቀለቀል እሳት መስላ እየተሽኮረመመች ብቅ ስትል ስታያት በረሽ ሄደሽ ቀፊያት የሚል ስሜት ነው የተፈታተናት። ደሞ ነጸብራቋ እዛ ደን ውስጥ እየተጠማዘዘ እየተዘረጋና እየተሰበሰበ ልክ እንደ አናኮዳ በጉዞ አክሮባት የሚሰራው የአማዞን ወንዝና ሐይቅ መሰል የተለያዩ የውሃ አካላት ላይ አርፎ መልሶ ነጸብራቁን ሲረጭ ያለችበትን ቦታና ሁኔታውን ያስረሳታል። ከካርሎስ እንደተረዳች ከሆነ በአማዞን ደን ከ390 ሚሊዮን በላይ ዛፎች ይገኛሉ። በአማዞን ደን ውስጥ እንደ ክረምት፣ በጋ፣ መኸርና ጸደይ ያሉ ወቅቶች የሉም። እነዚህ ጥቅጥቅ ደኖች አመቱን ሙሉ በዝናባማ ወቅቶች የተሸፈኑ ናቸው። ይህንን ራሷ ማረጋግጣለች። ይሄው በዚህ ደን ውስጥ መጓዝ ከጀመረችበት ቀን ጀምሮ የቀኑን አብዛኛውን ሰዓት በጀርባው ሀየ የማይችለው የሚያህል አይነት ዝናብ ስለሚንዠቀዠቅ ብረት እንደሚያነሳ ስፖርተኛ ደረቷ እየሰፋ ሁሉ እየመሰላት ነው። አማዞን ከ90 እስከ 140 ሚሊዮን ሜትሪክ ቶን ካርቦን በውስጡ በመያዝ የዓለምን የካርቦን ልቀት ይቆጣጠራል። የዓለማችን 20% ኦክሲጅን የሚመረተው በዚሁ እሷ በምትገኝበት በአማዞን ደን መሆኑና በዚህም ምክንያት የፕላኔታችን ሳምባ ብለው እንደሚጠሩት አስረድቷታል። ውድና የተከበራችሁ የምስኪ ዩቲዩብ ቻናል ተከታታዮቼ ክፍል 13 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ በያላችሁበት ቀንና ሌላችሁ ሸጋ ይሁንልኝ።